ሰውም ጭምር ከተፈጠረ በቃ ይሰጣል ለዛ ማይሆን ነገር ነው አልኩ እኮ ቤት ተቀምጦ ምንም ኖሮ ምንም አያረግም በቃ ይሄ ምንድነው ቁጣ ነው ከቤት ማስወገድ ግድ ነው ለምን ልጅሽን አትገብሪም ለመስዋዕትነት አታቀርቢም ልጅውንም እዚህ ከምትሰቀዩ አንቺም ቢሆን የተሻለ ነገር ታገኛለሽ አንድ ሰው እዚህ እንደጋ ይኸውልህ አርፈህ ቁጭ በል ቤት ነው አርፈህ ቁጭ በል ነግሬሃለሁ ይሄ ማነች እና እሷ ተገናኝተን አናውቅም እሷም የለችም ልጇም የለም ሁለቱም በቃ የሉም ምን ወጥቼ ግን እሷ ለካ ሀሳቧ ሌላ ነው ጭራሽ ልጇን ለመስዋዕትነት አቅርባ ነበር ከዛ ከጎዳና አግኝተን ስንረዳት ነበረች ሰዎች አሁን ዝም ብለህ የምትቀበጣጥረው ዝም ብለህ አንተ ደግሞ ወደ ቀደሙ ሀሳብ ላይ ተመለስ በእናትህ እጅጃጂ ገዝሽ እንደሱ ነው ልንሸለም ነው አንዳንድ ተላላቅ ሰዎች ተብሎ ይሸለማል አቃለ 9 ወር ተሸክማ አመጣ ለዛም ጓግታ ስንት ደብር ሄዳ ጸልይ ያገኘችው ልጅ ማሸነፍ ከሆነ በቃ ከቤቴ ተረጋጋ እንጂ ምን ሆነ ነው ሰው እኮ ምሸለም ሰላም ውድ የአቢ ሚዲያ ቤተሰቦቼ እንዴት ቆያችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ውድ ቤተሰቦቼ በሀገር ውስጥ መሆናችሁ በውጭ የምትመለከቱ ሁላችሁም ሰላማችሁ ይብዛልኝ እላለሁኝ። ውድ ቤተሰቦቼ እንግዲህ ዛሬ በአንድ ኬዝ ወደ እናንተ መጥቻለሁ ማለት ነው። እሱም እንግዲህ ከእህታችን እንሰማለን የምሰጥ መረጃ አለኝ ብላኝ ጠርታኛለች ማለት ነው። ውድ ቤተሰቦቼ እንግዲህ እስቲ እንተዋወቃትና ሰላም እንዴት ነሽ? እግዚአብሔር ይመስገን አለሁ እግዚአብሔር ይመስገን። እስቲ ራስሽን አስተዋውቂና ምንድነው የተፈጠረው የሚለውንም እስቲ ንገሪኝ። ስሜ ሚላት ይባላል። እሺ ሚላት ምንድነው እስቲ ልትነግሪኝ የፈለግሽው? የምሰጠው አስቸኳይ መረጃ አለና ቶሎናና እርዳኝ ብለሽኛልና ምንድነው እስቲ? አዎ በጣም አሳሳቢ ጉዳይ ስላጋጠመኝ ነውና ያው እንግዲህ በእኔ አቅም የሚሆን ስላልሆነ ነው እናንተን የጠራኋችሁ። ምንም ችግር የለውም እንግዲህ እኛም እንግዲህ በቻልነው አቅም የቻልነውን ሁሉ እያገዝን ነውና ላንቺም ደግሞ ማድረግ ያለብንን ነገር ካለ ወደ ኋላ አንልም። ምክንያቱም እኛ ለሁሉም ሰው ተደራሽ ነን ባንልም ያው በቻልነው አቅም ለምንችለው ሰው እየደረስን ነውና እስቲ ምንድነው የገጠመሽ? እንደገና ደግሞ ምንድነው እንደዚህ በጣም ያስደነገጠሽና እንቅልፍም አልተኛውም ብለሽኝ ነበር። ያው በጣም ነው የተጨናነኩት ነው በቃ እንግዲህ ነገሩ ግራ ሲገባኝ ማማክረው ሰው ሳጣ እንግዲህ ለብቻ የሚሆን ነገር አይደለም እንደነገርኩና ለዛም ነው እናንተንም ለመጥራት የተገደድኩት። እና ያው ጉዳዩ ሲጀምር አንድ አብሮ አደግ ጓደኛዬ ያለች ያው ጓደኛዬ አልልም እህቴ ያለች ከሷ ጋር በጣም ብዙ ነገር አሳልፈናል። በጣም ከልጅነት ጀምሮ በጣም ብዙ ትዝታዎች አሉን። በቃ እስከ ትልቅ ሆነን ድረስ አብረን ነበርን እና በቃ እሷም ከኔ ቀድማ ገባች። ከዛ ወለደች። ያው እንግዲህ ያው እንደዚህ ነገሮች ናቸውና በጣም ከባድ ነው። ምንድነው ከባድ ነገር? እስቲ አሁን ማለት ለመናገርም ትንሽ እየፈራሽ ነበርና ውጭም ላይ ገና ስመጣ ግን ይሄንን ነገር ትጨርሱታላችሁ ወይ ይሄንን ነገር ለማንም አትናገሩም ወይ እያልሽኝ ነበርና ምንድነው እባክሽን ምንም ሳትፈሪ ንገሪኝ ያለውን ነገር ምንም ሳትጨናነቂ። ያው እንግዲህ ግራ ገብቶኝ ነው እኔ ማንም ባያውቅ ደስ ይለኝ ነበር ግን በቃ ማለት ጨነቀኝ የሆነ የሚይዘው ነገር ጠፋኝ። በቃ ውስጤ እኔ እንጃ በጣም ነው የሚረበሸው እንደነገርኩ እንቅልፉ ለራሱ በቃ እንዲሁ ቁጭ ብዬ ነው ማድሮ ሳስብ ምናምን በቃ እና በጣም ነው ግራ የምጋባው። ጉዳዩ በጣም አስጊ ሆኖብኝ ነው። አይዞሽ ይኸውልሽ እኛ ጋር እስከመጣሽ ድረስ ምንም የሚያስፈራ ነገር የለም። እሺ ምንም ነገር ሳትፈሪ ምንም ነገር እንትን ሳትይ ሁሉንም አንድ ነገር ሳይቀር ሁሉንም ነገር አብራርተሽ በደንብ ንገሪኝ። እሺ ያው ማለት ጉዳዩ ቀለል ያለ ስላልሆነ እኮ በጣም ከባድ ነገር ነው። እንዴት ብዬ መናገር እንዳለብኝ ማለት በቃ ግራ ይገባል። ብቻ ከምን ውስጥ ልጀምር
በቃ ማለት ከመጀመሪያው ስጀምርልህ ምንድነው እስቲ ባለ እንደነገርኩ አንድ አብሮ አደግ ያለች ብዬ ስለሷ አይነገርኩ። ማን ነው ስሟ? ስሟ መስከረም ይባላል። እሺ። እና በቃ አብረን ነው ኢቭን ግራጁዌት ያደረግነው ምናምን። የአንድ ሰፈር ልጆች ናቸው? ማለት አንድ ሰፈር ነን ምናምን። እና በጣም 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 ቅርብ ወዳጄ ናት። እህቴ በላት በቃ ለኔ ብዙ ነገሬ ናት። አማካሪ፣ ጓደኛዬ፣ እህቴ፣ ቤተሰቤ በቃ ሁሉ ነገሬ ናት። እና በቃ ብቻ ያው እሷ ቀድማኝ ያገባች። ባሏንም አውቀዋለሁ። መች ከዛ በፊት ታውቂው ነበረ ከመጋባታቸው በፊት? አዎ እንደነገርኩ ጓደኛዬ ናት። ከመጋባታቸውም በፊት ፍቅረኝነት ባሉበትም ጊዜ ከዛም በኋላ ፕሮሚስ ያደርግላትም ሁሉ ነገር ያው አውቃለሁ። ምክንያቱም እንደነገርኩ ያው ጓደኛዬ በጣም ክሎዝ ፍሬንድ ነው። ያው እንደ እህት ብዬ ነው እንደነገርኩና በቃ ብዙ ነገር አብረን ነው የምናሳልፈው። እና ባሏንም አውቀዋለሁ። ጥሩ ሰው ነው ነበር። እና በቃ ያው አንድ ላይ ምናምን ነገር እንግዲህ ያው ሊጋቡ ወስነው ተጋቡ። ያው እንግዲህ ቆንጆ ጊዜ ነበራቸው። እና ትንሽ ያው ለመውለድ እንትን ብላ ነበር፣ ተቸግራ ነበር። ኦኬ። ምን ረጅም ጊዜ አልወለደችም ነበር? ማለት ያው በትዳር ህይወታቸው ላይ ብዙም እንትን አላለችም ነበረ። ቶሎ በልጅነት ያለ እድሜዋ ነበር ያገባችው? ያው ግራጁዌት ካረግን በኋላ ነው ቀጥታ ነው ያገባችው እሷ። የረዥም አመት ፍቅረኛሞች ነበሩ። ለዛም ነው እኛ ኮሌጅ በነበርን ሰዓት ነው እነሱ ፍቅረኛ እንትን ያሉትና ፍቅረኛሞች የሆኑት። ያ እና እኛ ከጨረስን በኋላ ያው ሊጋቡ ወስነው ቀጥታ ነው የተጋቡት ግራጁዌት እንዳደረግን። እና በቃ ያው እንደነገርኩ ያው ከተጋቡ በኋላ ትንሽ ለመውለድ እንትን ብለው ነበር። ያው እሷ መውለድ አልቻለችም ነበር። እንደዛ ሳይሆን ላይክ ሁለቱም መውለድ ይችላሉ፣ ግን ያው አንዳንዴ ፈጣሪ ያዘገይባው አይደለ? እንደዛ ትንሽ ዘግይቶባቸው ነበር። ሁለቱም ጤነኞች ናቸው ምናምን መውለድ የሚችሉ ሰዎች ነበሩ። እና እሺ ከዛስ ምን ተፈጠረ? ከዛ በቃ ልጅ ወለዱ። ኦኬ አረገዘች። ኦኬ በጣም ደስ ይላል። እሺ እና ከዛም በኋላ ልጅ ወለደች። ከዛን ቀን በኋላ ነገር ሁሉ እየተበላሸ መጣ። ልጁ የተወለደው ላይክ እንደ የአእምሮ በሽተኛ እንደ ኦቲዝም ነገር ነበር። ኦቲዝም ነው የወለዱት ልጅ? እንደዛ ነበር። ያው እንደዚህ አይነት ነገር እንግዲህ ያው አንዳንዴ ከስንት አንዴ ያጋጥማል። ያው ፈጣሪ ልጅ የፈጣሪ ስጦታ እስከሆነ ድረስ ከነህመሙ ቢሆን መቀበል ግዴታ ነውና እና እስቲ ምንድነው ታዲያ የተፈጠረው በጓደኛሽ በኩል ይሄ ነገር መፈጠሩ? ምን ሌላ ስሜት ፈጠረባት ወይስ በትዳራው ላይ ችግር አመጣ? ምንድነው የተፈጠረው? አንቺን ሲያስጨንቀሽ ምንድነው? እስቲ ስለ ጓደኛሽም በደንብ እስቲ የበለጠ በደንብ ንገሪኝ አብራርተሽ። እንዴት ነው ጓደኛዬ ማለት ያው እንደነገርኩ በጣም ጥሩ ሰው ናት። በጣም በቃ ላይክ በቤተሰብ ኢቭን በእኔ ቤተሰቦች የምትወደድ አይነት ሰው ናት። በጣም ምንድነው በቃ ስርዓት ያላት ብለህ የምትገልጻት አይነት ሴት ናት። እና በቃ ልክ እንደዚህ አይነት ሰው ናት። ጨዋ ናት። ክላስ በጣም ጥሩ ውጤት ነው የምታመጣው። ጎበዝም ናት። በቃ ታታሪ ብለህ የምትወስደው አይነት ሰው የለም። በቃ እንደዛ ናት። ያው ጓደኛዬም ለኔ በጣም ጓደኛዬ ናት። የችግሬ ደራሽ ናት። በጣም አዋቂ ሰው ናት። እና በቃ በጣም ጥሩ ሰው ናት ነው በዚህ አጠቃላይ ለፈልገው። እና ያው እንግዲህ ነገሮች ተገለባበጡ ያልኩ ልጅ የወለዱት እንግዲህ እንደነገርኩ ኦቲዝም ነውና ልክ ነው። ልጅ የፈጣሪ ስጦታ ነው። ምንም ቢሆን አሜን ብሎ መቀበል ነው የሚያስፈልገው። ልክ ነው። ያው ግን ነገሩ ተገላቢጦሽ ነው። እንዴት? ያው በጣም አስደንጋጭ ነበረ። እንደዚህም አልጠበቅንም ነበር ሁላችንም። ግን እነሱ ጋር ግን ለየት ያለ ምንድነው እስቲ የተፈጠረው? ምን የልጅ ጉጉታቸው በጣም ጨምሮ ሌላ ነገር ሌላ አይነት ስሜት አሳደረባቸው ወይስ ምንድነው የተፈጠረው? እነሱ ጋር የነበረው ስሜት እንዴት ነው? እስቲ ይሄንን ነገር ስታውቅ ጓደኛሽ እንዴት ነበር የሆነችው? ያው እነሱ የጠበቁት ጤነኛ ልጅ ነው እንወልዳለን ብለው ያው በጣም ጓግተው እንደነገርኩ ልጁ ለራሱ በጣም በቃ ጓግተው እንደነገርኩ ለመውለድ በጣም እንትን ብለው ብዙ ነገር ያደረጉ ነበረ።
ያው እንደነገርኩ ሁለቱም ጤነኛ ናቸው፣ መውለድ ይችላሉ። ግን ያው ስለዘገየባቸው በጣም በቃ የልጅ ጉጉታቸው በጣም ነበር የሚጨምረውና ያው እንግዲህ ልጅ ከተረገዘ በኋላ በጣም ደስተኛ ነበሩ። ሁላችንም የጠበቅነው ጤነኛ ልጅ ይሆናል ብለን ነው። ያው ማንም እንደዚህ ኤክስፔክት አያደርግማ። እሱ ያው እንግዲህ ፈጣሪ ያመጣውን መቀበል አንዳንዴ ያው ለበጎ ነው የሚባለው። እንዴት ነበር እንደው ስሜታቸው የዛኔ ነበረው? እንደ ጉጉታቸው ለልጁስ እንዴት ነበር አቀባበላቸው የዛን ቀን? ያው እንግዲህ እናትና አባቱ ሆነው አልጣሉትም እንጂ ከዛ ውጪ ያው ቢገሉት ወይ ቢሞት ይሻላል፣ ባይፈጠር ይሻለው ነበር። ከዛም ማይተናነስ አይነት ልጁ በጣም በቃ ማለት ይቅርታ ማለት በቃ ስለ ልጁ ለራሱ ሳስብ እኔ ጃኒ ምን እንደምል አላውቅም። እባክሽን ተረጋጊ። በቃ አሁን አይዞሽ እና በቃ ምንድነው ልጁ በጣም እንደነገርኩ ኦቲዝም ነውና በጣም በቃ መቀበል አቅቷቸው ነበረ። በጣም ነው የተደናገጡት እና በቃ በጣም ነበረ በቃ ወልዶ ለራሱ እስከሚያድግ አድጎ ለራሱ በቃ በጣም ነበረ የሚያሰቃዩት። በጣም ነበረ ችላ የሚሉት። እንደ ገዛ በቃ እንደ ልጃቸው ለራሱ ያስቡትም ነበር። በጣም ነው ልጁ እኔ በጣም ነው የሚያሳዝነኝ። በጣም በቃ ማለት እዛ ጋር እነሱ እንዴት ውሻ እንደሚያደርጉት ልጃቸውን ለራሱ አይመስልም። በቃ ይሄ የፈጣሪ ስጦታ ነው ማለት በቃ ልጅ እኮ እንደዚህ ምንም ይሁን እኮ ልጅ እኮ ልጅ ነው ማለት እኔ እንጃ እኔ ምን እንደምል አላውቅም። እና በጣም ይከብዳል። አዎ በጣም ያሳዝናል። ያው እንደዚህ አይነት ነገር የተፈጠረባቸው ሰዎች ብዙ ጊዜ ያው የህይወት ብዙ ፈተና ይገጥማቸዋል። ያው ያንንም ነገር ከማሰብ ሁለተኛ ደግሞ ያው የመጀመሪያ ልጅ እንደዚህ ሲሆን በጣም ብዙ የመታየለት ጉጉት አለና ያው ከዛ ነገርም አንፃር ይሆናልና እስቲ ከዛስ ልጁን በምን አይነት ነገር እንዴት ነበር ትሪት የሚያደርጉት ልጁን? በጣም በቃ ማለት እኔ ጎዳና ያለ ልጅ ለራሱ እንደ እሱ ትሪት አይደረግም። የእውነት እናትና አባት የሌለው ለራሱ እንደ ልጅነቱ ለራሱ ይቆጠራል፣ እንደ ልጁ ለራሱ አይቆጥሩትም ማለት በቃ እባክሽን ተረጋጊ። በቃ እባክሽን ማለት በቃ እኔ እንዴት አድርጌ ቃላቱ ለራሱ ነው የሚያጥር። በጣም አስቸጋሪ ነው፣ ይገባኛል። እባክሽን ተረጋጊና እስቲ የተፈጠረውን ነገር ንገሪኝ በደንብ። ይገባኛል፣ ስሜትሽን እረዳለሁኝ። በጣም ከማዘንሽ በጣም ያው ልብሽ ሩሩ ከመሆኑ የተነሳ ነውና ቢያንስ እነሱ ያልተጨነቁለት ልጃቸውን በዚህ ያህል ደረጃ አንቺም እንደዚህ እንትን ማለትሽ ያው የልብ ንጹህነትሽ ነው የሚያሳየውና እባክሽን አሁን ምንድነው የተፈጠረው ታዲያ? ይሄስ ልጅ ሲያድግ እንዴት ነበር ያደገው የሚለውን ነገር እስቲ ንገሪኝ እስቲ። እና ደግሞ ዋና እኛን የፈለግሽበትን ጉዳይ አንድ ላይ አድርገሽ እስቲ ንገሪኝ ምንድነው? በቃ ማለት ለልጁ የሚያስፈልገውን ነገር ቢሰጡትም ግን እንደ እናትና እንደ አባት ትሪት አያደርጉትም። ልጅ ከሚያስፈልገው ነገር አንደኛው የእናትና የአባት ፍቅር ነው። ይህንን ሳያድግ ልጅ ማደግ የለበትም። ምንም ይሁን ምንም ሰንካላም ይሁን ምንም በቃ ማለት ኢቭን ሰውነቱ ለራሱ የሆነ ነገሩ ቢጎድል ለራሱ በቃ ልጅ በመሆኑ በቃ ማለት መስጠት ያለበትን ነገር መስጠት አለበት ማለት በቃ ልክ እንደዛው ለራሱ አያደርጉትም። እነሱ በጣም ጨካኝ ነበሩ ለልጁ። እኔ ለራሱ በቃ ማለት የሆነ ግራ እስከሚገባኝ ድረስ መቀበል ስላቃታቸውን ምን ይሁን አልገባኝም። ግን በቃ ልጁን በጣም ትሪት አያደርጉትም። የእናትና የአባት ፍቅር አይሰጡትም። ውሻ ነው የሚያደርጉት። በጣም ነው የሚያሰቃዩት። በር ሊዘጉበት ይችላል። እኔ ለራሱ በር ዘግተው አሳድረውበት እኔ መጥቼ እኔ እንዳጋጣሚ እነሱ ቤት ሲሄድ ከፍቼ እኔ ነበርኩ ለራሱ ያዳንኩት። በቃ ማለት ልጁ ያው ተደናግጦ ምናምን ራሱን ስቶ ምናምን እኔ ነኝ ለራሱ ያገኘሁት። እንደዚህ ድረስ ለራሱ ሄዶ እንዴት ይሄን ነገር አንቺ አሁን አብሮ አደግ ጓደኛዬ ነች ጥሩ ሰው ነች ብለሻል ጓደኛሽ እና ይሄ ነገር ስታደርግ አንቺ ምንም ነገር እንትን አላልሻትም? እንደዚህ ሲሆን እሷን ለመናገር በፍጹም እንዴት ነው እንደዚህ ሆንኩት እኮ በምክንያት አይደለም። በጣም ነው የምንጣለው በጣም ማለት ነው። እኔና እሷ በቃ ኢቭን መጣላቱ ለራሱ የጀመርነው ይሄ ልጅ ከተወለደ በኋላ ነው። ለሱ የምትሰጠው ነገር እንጂ አንድ ቀን ተጣልተን አናውቅም። እኔና እሷ
በጣም ነው የምንዋደደው እንደነገርኩ ነው። በቃ ለልጁ ግን የምትሰጠው ነገር በጣም ነው የሚያመው። እኔም ቢሆን ሴት ነኝ፣ ነገ ላይ መውለድ አይቀርም። አዎ እሱ ልክ ነሽ። ግዴታ እናት እኮ እኔም መሆን አይጠበቅብኝም። አዎ እሱ በጣም ልክ ነሽ። በእውነት እግዚአብሔር ይባርክሽ። አንቺ በጣም ትልቅ በጣም በእውነት አስተዋይ ነሽ። እኔ ምንም ቃላት የለኝም ለአንቺ ይህን ነገር በማድረግሽ። እስቲ ሌላስ ምንድን ያደርጉት ነበር? እኔ ቃላቱ ለራሱ ያጥረኛል፣ ሳስበው ለራሱ ያመኛል። አንድ ፍሬ ልጅ ምንም የማያውቅ አንደበት የሌለው ለዛውም ታማሚ እንዴት እንደሚያሰቃዩት ምግቡን ለራሱ ይከለክሉት ነበረ። እኔ ነበርኩ እየሄድኩ ለራሱ ማበለው። በጣም ነበር ከነሱ ጋር የምጣለው። እኔውን ለራሴ ልውሰደው ብያቸው ነበረ። አይሆንም ብለውኝ ነው። ከዛ ደግሞ ያው እናትና አባቱ ናቸው፣ እንዴት ልጁን እንደዚህ ያደርጉታል ብዬ ደግሞ አንዳንዴ ደግሞ አስብና መለስ ስላለው እንግዲህ ማለት ያው እናትና አባት ስቶ ምንም ቢሆን ለልጅ የሚጨክን አንጀት ልብ የለም ብዬ ነው የማስበውና በቃ ቢያንስ እንኳን ትንሽ እንኳን ይራሩለታል ብዬ ነው የማስበው። ግን አርግዛ አመጣ የወለደችው ልጅ ነው አይደለ ጓደኛሽ? 9 ወር ተሸክማ አመጣ፣ ለዛም ጓግታ ስንት ደብር ሄዳ ጸልይ ያገኘችው ልጅ። በጣም የሚያሳዝን ነው። ምን አይነት ነገር እንደሆነ በጣም ትንሽ አስቸጋሪ ነው። እስቲ ከዛስ በኋላ ማለት ይሄ ነገር ከተፈጠረ በኋላ አንቺ ለሌላ ሰው እንደዚህ እያደረጉ ነው ብለሽ ወይ የኦቲዝም እንግዲህ የተቋቋሙ ድርጅቶች አሉ፣ የኦቲዝም ልጆችን የሚያግዙ የሚረዱ ብዙ ድርጅቶች አሉና እነሱ ሰብአዊ መብት ኮሚሽን ራሱ ብታመለክቺ እንደዚህ አይነት ነገር ወዲያው ፊድባክ ይሰጡሻል። ወደ የሆነ እርምጃ ወይ ይወስዳሉ ወይ የሆነ ነገር ያደርጉ ነበር። አንቺ ይሄንን ነገር ለማድረግ ዝግጁ አልነበርሽም በሰዓቱ? እንደነገርኩ በቃ ምንም ቢሆን ይራሩለታል፣ እናትና አባቶቹ ናቸው፣ አይገሉት ምን አይሉት ብዬ ነው የማስበው። እንደዚህ አይነት ነገር እኔ ብዙ ጊዜ አያጋጥመኝም። እኔ በሚሄድ ሰዓት ግን እንደዚህ አይነት ነገር አንዳንዴ ነው ሲፈጠር ማየው። በጣም ተጣለቻለሁ። እኔ ለራሴ እንዳልከው እሄዳለሁ ምናምን ስላቸው ከዛ ደንግጠው ለራሱ ችግር የለም ከዚህ በኋላ እንደዚህ እናደርጋለን ተይ ምናምን ብለው አስቁመውኝ ለሆነ ያክል ጊዜ ድረስ በደንብ ልጁን ትንሽ በጣም ትንሽ እንኳን ቦታ እንኳን ይሰጡት ነበረ። ያው ሳላስበው ቀርቼ አይደለም፣ እኔም አስቤው ነበረ። ግን ምን ላድርግ ከእናትና አባቱም ተለይቶ ያው ነው ብዬ ነው። በእናትና በአባት ምንም ቢሆን ማደግ ይሻላል ብዬ ስላሰብኩ ነው። ያው እንደነገርኩ ልጅ ነው፣ ጻልሽ ነው። እኮ በጣም ልጁ ላይ ነው የደረሰው ነገር እኔ በማንም አይደርስ ነው የምለው። አይዞሽ ተረጋጊና እባክሽን። በጣም ከባድ እሱ ልክ ነሽ። በጣም ብዙ ነገር አድርገዋል። በጣም ያሳዝናል። እንደዚህ አይነት ነገር ከራስ እንዲወጣ ልጅ አይደለም የሰው ልጅ እንኳን አጠቃላይ ሰው ልጅ አይደለም እንስሳ እንኳን ትንሽ ነገር ሲጎዳ ያሳዝናል። እንደ ሰው እኛ ሩህሩሆች ነን የሰው ልጅ በተፈጥሮ። ግን አሁን በዚህ ዘመን በጣም ብዙ ለሰው አይደለም ለእንስሳ ለሰውም የማይመለሱ አረመኔ ሰዎች ተፈጥረዋልና ያ ነገር ነው ትንሽ በጣም እያከበደብን ያለው። እኛም ደግሞ በተደጋጋሚ አሁን በጣም ብዙ ነገሮችን እየሰማን ያለ ነው። እነዚህ ነገሮች እየተፈጠሩ ስለነውና የሰው ልጅ ወደ አረመኔነት ሙሉ ለሙሉ እየተቀየረ ነውና ትንሽ ከባድ ነገር ነው። እስቲ ምንድነው ታዲያ አሁን እኛን የፈለግሽበት ዋነኛው ምክንያትሽ ምንድነው? እሺ እናንተን አሁን የፈለኩበት ምክንያት በሆነ አንድ የተረገመ ቀን የሆነች አንድ ከኛ ሌላ አንድ ጓደኛ አለቻት። እሺ ጓደኛዬ ማለት ነው። ኦኬ ካንቺስ ጋር ጓደኛ አይደለች? ከኔ ጋር በቃ በሷ ነው ማቃት፣ እኔም በመስኪ ነው ማቃትና እንትን አይደለም ብዙም አንግባባም። በቃ አንዳንዴ ነው ሃይ ባይ ምናምን ነው እንጂ ሌላ ነገር የለንም ከልጅቷ ጋር ነው በቃ። እና የሆነ ቀን ምን ትላታለች፣ ለምን ልጁን ሄደሽ አትገብሪም? ለምን ልጁን ሄደሽ አትገብሪም? ዝም ብሎ ሰጥቶ ብቻ መሄድ ነው፣ ሌላ ነገር የለውም ትላለች። ማለት መጀመሪያ አንገራግራ ነበረ እና በቃ ለምን ሄደሽ አንቺ አትገብሪም ልጁን እንዴ ዝም ብለሽ ከመታሰቃየው? እንዴት አትገብሪም ምን ማለት ነው? ማለት ያው ለጠንቋዮች ሄዶ ልጁን መስጠት ማለት ነው። ልጁን እኔ ታረድ ማለት ነው። ልጁ
እኔም አልገባኝም ነበር በዛ ሰዓት። መስዋዕት ሊያረጉት ነው ወይስ መስዋዕት ሊያረጉት ልጇን ሄዳ በድፍረት ምን አለች? እሺ ምን አለች? እሷስ ጓደኛዋ እንደዚህ ስትላት እሷም ቆይ ምናምን ብለው አንገራግረው ነበረ። እንዴት አወቅሽ አንቺ? ይሄን ነገር ያወቅኩት ራሷ መታ እንደነገርኩ ምንም ነገር አንደባበቅም። በጣም ያው የረጅምን ጓደኛ ስለሆነ በደንብ ግልጽ ነው የምናወራው እንደ እህትማማቾች እና መታ ለኔ ምን ትለኛለች? ያቺኛው እኮ ጓደኛዬ መታ ለምን ልጅሽን አትገብሪም? ለምን ልጅሽን አትገብሪም? ለመስዋዕትነት አታቀርቢም? ልጁንም እዚህ ከምትሰቃዩ አንቺም ቢሆን የተሻለ ነገር ታገኛለሽ ብላ ትነግራታለች። እንደዚህ አለችኝ ብላ አለች። በጣም ነበር የደነገጥኩት እኔ በዛ ሰዓት። በጣም ነው በቃ ክቡ ያልኩት። እንዴት አንቺ እንደዚህ ብላ ትደፍራለች ምናምን ብዬ ሄጄው ለራሱ ልጣላት ነበረ። በቃ የምር በቃ እሷ ናት ለራሱ ያስቆመችኝ። እሷስ እንዴት ምን አይነት ድፍረት ቢኖራት ነው እንደዚህ ልጅን የሚያክል ነገር አትገብሪም ወይ ብላ የምትጠይቀው? ምን አይነት ድፍረት ቢኖራት? በጣም ይሄ እኮ ድፍረት እኮ ነው። ጭራሽ ለእናትና ለአባት ሄደ ልጅህን ለምን አትገብርም ለጣዖት መስዋዕትነት? አንድ ፍሬ ልጅ 5 ዓመት ልጅ እኔ እንጃ ብቻ አይነት ዘመን ላይ እንደደረስን እኔ በቃ ከአእምሮዬ በላይ ነው የሆነውና ከዛ የኔ ጓደኛዋ ምን ትላለች? እኔም አስቤበት እኔም ከባለቤቴ ጋር ተማክሬ አስቤያለሁ እሺ ብያለሁ አለች። እሺ ብያለሁ አለች። በጣም የገዛ ልጇን ለመሸጥ? አዎ እኔም በጣም ነበር በቃ የደነገጥኩት። በቃ እኔ ማላቃት መስከረም የዛን ቀን ነው በቃ ያየኋት። እስከ ዛሬ እኔ ማቃት ለእንስሳ ምትራራ ልጅ ለእንስሳ ምትራራ ልጅ ለውሻ ምትራራ ልጅ ልጅን የሚያህል 9 ወር አምጣ እኔም በቃ ከአእምሮዬ በላይ ነው የሆነብኝና አመጣ የወለደችው ልጅ ነው ለመገበር የተስማማችው። ጭራሽ ባለቤቷ ሙላ ራሱ ተስማምቷል። ከባለቤቷም ጋር ጭራሽ ባለቤቷም ያውቃል ይሄንን ሁሉ? አዎ እኔ ሁሉ ነገር የሚነግሩኝ አንዴ ወስነው ከጨረሱ በኋላ ነው። ቀድሞው ለራሱ መታላሳወቀችኝም ነበር። መጀመሪያ ከባለቤቷ ጋር ተማክራ ነው እኔ ጋር መታ የነገረችኝ። ለኔ ስለማደብቀኝ ነው እሱን ለራሱ የነገረችኝ። ስለዚህ ይሄን ነገር ተስማምተው ጨርሰዋል መጀመሪያ ማለት ነው? አዎ። አንቺስ ምን አልሻት ይሄን ነገር እንደነገረች? በፍጹም አይሆንም አልኳትኝ። በጣም ጭራሽ አይሆንም ብዬ በቃ እኔ እስከማውቀው ድረስ በጣም በቃ ከሷ ጋር ብዙ ትግል ታግዬ ምን ብዬ ወይ የሚመለከቱ አካል ሄዳለሁ ብዬ በቃ ከአቅሜ በላይ ስትሆንብኝ አንድ ወስኛለሁ ስትለኝ ልጁንም እንግዲህ እኔ እንደማትፈልገው ምንም ቢሆን እኮ ልጇ ነው እያልኩ በፊት በቃ ስለሚሰማት ነው በብዙ ጊዜ ስለቆየች እንደዚህ አይነት ልጅ እግዚአብሔር ስለሰጣት በቃ እየተሰማት ነው ብዬ ስለማስብ ነበረ። እንደዚህ በቃ ልጇን እንደዛ ስታደርገው ስታመናጭቀው የእናትነት ፍቅር ሳሰጠው ስትቀር በቃ ይሄ ስሜት ነው ይሄ እስከሚተዋት ነው እያልኩ ነበር እስከዛሬ ማስብ የነበረው። ግን እሷ ለካ ሀሳቧ ሌላ ነው። ጭራሽ ልጇን ለመስዋዕትነት አቅርባ ነበር። እኔ ብቻ የዛን ቀን ነው በቃ እኔ የማላቃትን ጓደኛ ያገኙት። ያ በቃ እኔ ጭራሽ እኔ የማውቃት መስከረም ለራሱ አልሆነችብኝም። በጣም ነበር በቃ የደነገጥኩት። ከዛ እኔ ከዚህ እንደዚህ ልታረጊያችም ያኔ እኔና አንቺ ተቆራረጥን። የኔና አንቺ ጓደኝነት በቃ ተቆራረጥን አልኳትኝ። ሄጄም ቢሆን እዛ አመለክታለሁ ለፖሊስ ለምንም ቢሆን ሄጄ አመለክታለሁ። በቃ አርፈሽ ተቀመጪ ምናምን ብዬ በቃ የሌለ በቃ እንትን ብያት ምናምን ጮሄባት ምናምን ተናድ ሰድቤያት ምናምን ከዛ እሺ አለች። ማቆኔ እሺ ማለቷን ነበር። ኦኬ ከዛስ ምን ሐሳቧን ቀየረች? የለችም ማለት በቃ እኔ እሺ ካለች በኋላ ከዛም በኋላ እኔ እና እሷ ተገናኝተን አናውቅም። እሷም የለችም ልጇም የለም። ሁለቱም በቃ የሉም። የሆነ ቀን መጀመሪያ ሄጄ እሱን መጀመሪያ ልጇን ሄጄ ሳጣው ዘመድ ጋር ሄዶ ነው ብላኝ ነበረ መጀመሪያ። ከዛ በቀጣይ ቀን ግን እኔ እሷ ጋር ስሄድ እሷም የለችም። ባለቤቷንም ስጠይቀው የት እንደሄደች አላውቅም አለኝ። እሷንም ስደውል ስልኳም ዝግ ነው። እኔም ግራ ገብቶኛል። ይህን ነገር ለፖሊስ አላመለከተም እሷ? እኔ ምንም አላውቅም። እኔ ምን አይነት ሀሳብ እንዳለውም አላውቅም። እኔ ዛኔ ነው እውነተኛ እነሱ ማንነታቸውን ያየሁት። እኔ በጣም ነው በቃ የደነገጥኩት።
ምንም ብትሆን ጓደኛዬ ናት። ልጇም የለም እሷም የለችም። የ5 ዓመት ልጅ ጠፍቷል፣ እሷም ጠፍታለች። እኔ በቃ ውስጤ በቃ ነደደ፣ ግራ ገባኝ፣ ተጨነኩኝ፣ ሚይዘው ጠፋኝ። እስቲ ባለቤቷስ አለ እንዴ? ባለቤቷ አሁን አለ እዚህ እሱ ወይስ እሱም የለም? እሱ አለ እሱ ቤቱ አለ፣ እነሱ ቤት አለ። እሷና ልጇ ግን የለችም፣ ሁለቱም የሉም። እኔ ግራ ገባኝ። ምንም ያሳወቀች ነገር የለም ለአንቺ ደውላ? ምንም። ሌላ ጊዜ የትም ትሂድ የትም ወይ አብረን ነው የምንሄደው። ዘመድ ጋር ለራሱ ቢሆን እኔን እና እሷ የማያውቀን ሰው ስለሌለ አብረን ነበር የምንሄደው። በጣም ያሳዝናል። አሁን ግን ስልኳም ጠፍቶ እሷም ጠፍታ እኔ ግራ ገባኝ። ምንም ያሳወቀችሽም ነገር የለም ልትሄድ አካባቢ? እንዳው ማለት መቀያየሙ ቢኖርም ከጓደኝነት አንጻር እንኳን የሆነ ነገር ቢኖር እንደነገርኩ ምንም ነገር እኔ እናሰማል ቢፈጠር ነገሮቻችን ሁላችንም እንተዋወቃለን። እርስ በርስ ቤተሰብ ለቤተሰብ በጣም ነው የምንተዋወቀው። እህቴ ናት ብያለሁ እንደነገርኩ መጀመሪያው። በቃ ግራ ገባኝ። ለዛም ነው እናንተን በቃ የለመንኳችሁ እንድታግዙኝ እንድትረዱኝ። ግን ማንም ሰው ባይሰማ ደስ ይለኛል። በቃ ማለት እንደው በሚስጥር አድርጋችሁ ብትፈልጉልኝ በጣም ደስ ይለኛል። ግራ ተጋብቼ ነው። ምንም ችግር የለውም። እንግዲህ እስቲ ባለቤቷ አለ ብለሽኛል አይደለ? እሱ ካለ ያው እንግዲህ መጀመሪያ እሱ ጋር ሄደን ማጣራት የምናደርገው የእሱን ቤታቸውንም ያለውን ነገር ስለሱ መረጃም ትሰጪናለሽ። ደስ ይለኛል። ብቻ ጓደኛዬና ልጅ አይገኝ። እኔ ግራ ገባኝ። ሁለቱም ናቸው የጠፉት። ይገባኛል። ትልቅ በጣም የሚያስጠላና ትንሽ ግራ የሚያጋባ ነገር ነው። ወይ እሷ ልጁን ይዛው ጠፍታ ነው ወይስ ያው ትንሽ ግራ ይገባል ይሄ ነገር። እና እስቲ በቻልነው አቅም እኛም የቻልነውን ሁሉ ተጠቅመን እሷንም ለማግኘት ባለቤቷንም ለማናገር እንሞክራለን። እንግዲህ ያለው ነገር እስቲ አጣርተን ወደ አንቺ እናሳውቅልሻለን ማለት ነው። እባካችሁን እንደው ልጇን እና እሷን አገኙልኝ። እንደው እናንተ ብቻ ናችሁ አንድ ያላችሁኝ አማራጭ። ማንም የለኝም። ማንም ምን ሊያግዝ ሊረዳኝ የቻልነውን ሁሉ እንሞክራለን። እኛ የቻልነውን የምንችለውን በሙሉ እንሞክራለን። እሺ እባክሽን አንቺም ደግሞ በቃ ተረጋጊና ያለውን ነገር የተሻሉ ነገሮችን እንዴት ልናገኛት እንችላለን የሚለው ነገር ላይ ትኩረትሽን አድርጊ። እሺ ያሁንም እኮ እኔ ግራ ገባኝ። እንግዲህ ምን ላድርግ? እንግዲህ አንድ ፍሬ ሕፃን ልጅና ጓደኛዬ ናቸው የጠፉት። እኔም እኮ ያው ይጨንቀኛል። ምንም ቢሆን ከእሷ ጋር ቀረቤት አለኝ። እህቴ ናት። ኧረ ልክ ነሽ። ከባድ ነው በጣም። እንግዲህ እኔም እንግዲህ ግራ ገብቶኝ ነው ውስጤ ቢጨንቀኝ ነው እንግዲህ እንደዚህም ሆኖ እንግዲህ ያው እናንተንም ለማማከር የተገደድኩትና በቃ እኔ እናንተ ላይ ነው ተስፋዬ። በቃ ተረጋጊ። አንቺም ምንም ችግር የለውም። የቻልነውን ሁሉን እናደርጋለን። እሺ እሺ በቃ ሚላት። እሺ ምንም ችግር የለውም። ያለውን ነገር እኛ እናሳውቅሻለን። ከስር ያለውን ነገር ለአንቺ እናሳውቅሻለን። እሺ እንግዲህ ቤተሰቦች ያው እንደምታዩት ትንሽ አስቸጋሪና ትንሽ ውስብስብ ያለ ነገር ነው። ግራ ይገባል። እስቲ ያለውን ነገር ባለቤቷንም ሄደን እስቲ እናናገራለን። የአካባቢውን ሰው ከዛ በፊት ያናገራቻቸው ሰዎችም ካሉ በውስጥ በክሮቻችን አማካኝነት ማጣራት እናደርጋለን ማለት ነው። ውድ ቤተሰቦች እንግዲህ ምን ይፈጠራል የሚለውን ነገር አብረን እናያለን ማለት ነው። ውድ ቤተሰቦቻችን እስከዚያው ድረስ መልካም ቆይታ። እንግዲህ ውድ ቤተሰቦች ያው በነገርሽ መሰረት አንቺም ማጣራት አድርገን ነበረ ማለት ነው። ከኛ ጋር በሚሰሩ ልጆች በኩል ማጣራት አድርገን ነበረ። ጠዋት ነው አንቺ ሰጠሽን። በእርግጥ ከሰዓት በኋላ የት እንደነበረች አንዳንድ ነገሮችን እስካሁን ሰዓት ድረስ ከኛ ጋር በሚሰሩ ክሮች አማካኝነት የማጣራት ስራ ሰርተን ነበር ማለት ነው። እሱም እንግዲህ አንድ መረጃ አግኝተናል ማለት ነው። እሱ ምንድነው ልጅየው ቀድሞ እንደጠፋና ታማሚው ልጅ ቀድሞ እንደጠፋ ከዛን ከሁለት ቀን በኋላ እሷ እንደጠፋች ሰምተናል ማለት ነው መረጃ። እና ይህንን ነገር ሁሉ ቀስቃሽ ወይም ደግሞ እንትን የሚለው የላካት ደግሞ ጓደኛዋን ራሱ እንደዚህ ብሎ የላካት ባለቤቷ እንደሆነ ሰምተናል። የምርህ ነው? አዎ ባለቤቷ ነው። ይህን ሁሉ ነገር ሲቆሰቁሳት የነበረው ከስር እንደዚህ እናድርግ ሀብታም እንሆናለን ብሎ ብዙ ነገር ሲያስወራት የነበረው እሱ እንደነበር ደርሰንበታል። ይህን ማመን ያቅተኛል። ስለዚህ አንቺ እንደ ማስረጃ እንግዲህ ከኋላ በምታስፈልጊኝ ሰዓት ከኛ ጋር ወይ አንዳንድ ነገሮችን እንትን አለን በሚል ሰዓት ከኋላ የሚያሳምኑ ነገሮችን ምክንያቱም እኛ ጋር እውነት እንዳለ እኛ ጋር ትክክለኛ መረጃ እንዳለ እንዲያውቅ ስለምንፈልግ ያው በምታስፈልጊኝ ሰዓት አንቺን እንጠራሻለን ማለት ነው። ስለዚህ ያለውን ነገር እባክሽን ምንም እንትን ሳትይ ተረጋጊና እሱን እናናግረዋለን። አሁን ያለውን ነገር በሙሉ እናወጣጣዋለን።
ከጀርባው በኩልም አሉ ክሮች አሉ እና ግቢው ገብተን ቀጥታ እናናግረዋለን ማለት ነው አሁን። ስለዚህ እባክሽ የምታስፈልጊኝ ሰዓት ወደ ውስጥ ገብተሽ ታናግሪዋለሽ ማለት ነው አንቺ። እሺ እሺ። ፊት ለፊት የምታገኙበት ቤት ነው። ያኛው ነው አይደለ? ቤቱ እሱ በጣም አሪፍ። እሺ እሺ። በቃ አንቺ እዚሁ ጠብቂኝ፣ ከነሱ ጋር ጠብቂ። እኔ ያለውን ነገር ውስጥ ላይ ያለውን ነገር ሄጄ አናግረዋለሁ ማለት ነው። እሺ በቃ ነኝ። ሰላም ነው አቶ መስፍን? አቶ መስፍን ክፈተው ነው ነኝ። ምንድን ክፈተው? ዝም ብሎ አለ እንዴ? ማን ምን ለምን ፈልጋችሁ እንዴ? ምንድነው እንትን የሚለው? ክፈተውና እናገኝ። ወዴ በቤቴ ደግሞ ትጋፋለህ እንዴ? ያማል ማነህ? ምንድን ለመጠየቅ መብትህ እኮ ነው። ቤት አይደል እንዴ? ዝም ብለህ አታናግረኝም እንዴ? መጀመሪያ ምንድነው? ይኸው ከፈትኩ አይደል? ሌላ ነገር እናገርኩ ነው በአግባቡ። እና ምንድነው ቶሎ ከፍተህ ምን ልታዘዝ ነው የሚባለው? እንግዳ ሲመጣ አልኩህ እኮ አንተ ቸኮልኳ እንዴ? ምንድነው? ማን ነው? ቁጭ በሉ አይባል። ቁጭ በል እሺ። በቃ ብዙ እንትን አትበል። በቃ ቁጭ በል ወግድ ቁጭ በል እሺ። ለምን እንደመጣ ግን መጀመሪያ ትነግረኛለህ። ምን ሆነሽ ነው? ኖ ተረጋጋ እንጂ አንተ። ቁጭ በል በቃ። እንዴ ምንድነው? ቁጭ በል ምንድነው? ምንድነው? ችግር አለ? ሌላ ችግር አለ እንዴ? የምን ችግር? እና ታዲያ ምንድነው ያለው አንተ? ተው እንጂ። ማነህ አንተ? ምንድነው? ስምን ንገረኝ። ምንድነው እንደዚህ ነገር? ማን ነግሮህ ነው ስሜን? ስሜን ማን ነግሮህ ነው? ማንም ይንገረኝ። ምን ደግሞ ስምህን ደግሞ ለማወቅና ምን የሚያስቸግር ነገር አለ? ዘንድሮ እኮ ጉድ ነው። ምን ማለት ነው? ከየት አወቀኝ? አላውቅህማ። ማነህ አንተ? ስም ማን ነው? ከየት ነው የመጣው አይባልም እንዴ? ይባላል። ግን መጀመሪያ ሰው ግን እንግዳ ሲመጣ መጀመሪያ ከየት ነው የመጣው? ምን ሰምተህ ነው? እኛ ሰላም ነን። ይኸውልህ እንግዳ ሲመጣ መጀመሪያ እንኳን ደህና መጣ። ከዛን ደግሞ ነው ይወረዛ ብለህ ቁጭ በቃ በር ትዘጋለህ እንዴ? ትከፍላታለህ ለተቀመጥከው አይደለም ሌላ ነገር። አሁን ቀጥልሽ። ምን ፈለግሽ? ያማል እንዴ ሰውዬ? ለምን ስርዓት አይኖርም? በቤቴ ሊሰርበኝ ነው እንዴ? ይኸውልህ እየነገርኩ ነው በአግባቡ። ምንድነው እንደዚህ ፖሊስ ጠርቼ እንዳላስወጣክ ስርዓት ይዘህ ጠይቀኝ። የሚጠይቀኝን ይሄ ቤቴ ነው። አይ ይኸውልህ የኔ ወንድም ተረጋጋና በስነ ስርዓት አናግረን መጀመሪያ። ምን ሆነ ነው እንደዚህ የሚያነጫንጭ? እኛ ትልቅ ሽልማት ልንሸልም ነው። በየቤቱ የዞረን እንሸልማለን። ጥያቄ እንጠይቃለን፣ ለመለሱ ሰዎች እንሸልማለን። ታዲያ እንደሱ ነው የሚባለው እኮ። ታዲያ ይሄን የመሰለ ልጅ አሁን አንተ አስመልጠህ ነበር። እንደሱ ነው ልንሸልም ነው። አንዳንድ ታላላቅ ሰዎች ተብሎ ይሸለማል አውቃለሁ እኛ ጋር። ከጊዜ በኋላ ግን ጠፍቷል እና አሁን ሰው መጠራጠር ጀምረናል። ገባ? ጠጣ እየተጠራጠረ ነው የሚመጣ ሰው ጤናማ ነው እንዴ? ነው ወይ አይደለም? እና ኧረ ዝም ብሎ በርም አይከፈትም፣ ዝም ብሎም አታወራም። ምንድነው ጥሩ ሀሳብ እኮ ታዲያ። አዎ እዚህ ሰፈር አሉ ከተባልኩ ሰው ብዙ ጊዜ ይሸልሙኛል ከዚህ በፊት ጥሩ። ከተወሰነ ጊዜ ግን ተሸላሚም ሸላሚም ጠፍቷል። ያው እንግዲህ አሁን ዛሬ ጥሩ ተሸላሚ አግኝተናል። እኛም በምን ዙሪያ እንዴት ነው የሚሸልመኝ? ምንም ቀላል ነው። እንግዲህ ያው የሰፈሩ ሰው እንግዲህ እንደምታየው በጣም ጥሩ አድርገው ጥሩ ሰው ነው እሱ፣ መልካም ሰው ነው ብለው ይሄ መካብ አመላቸው ነው። እዚህ ሰፈር ያሉ ሰዎች እኮ አላኖር ሊገሉኝ ነው መሰለኝ። በጣም ጥሩ ሰው ነው። መልካምነት ለራስ ነው እባክህ። አንተስ እንዴት ነህ? ለሰው ባለበት መልካም ነገር እያደረግህ ነው? አዎ እና አንድ የምነግርህ ነገር ያው ጥሩ ለልጁም ጥሩ አባት ነው፣ ለባለቤቱም ጥሩ ባል ነው ሲባል ሰምቼ ነው። እና ልጅ አትበልሽ። ቀጥል ወደ ሽልማቱ ላይ ወደዛ ወደ ልጁ ወደዛ ማን ነው ወደ ሽልማቱ ፈንጠር ብለህ ወዛ ገባ። ሽልማቱ ምንድን ነው? አጓጋኝ እኮ። እሱማ ያው ጥያቄ እጠይቅሃለሁ፣ ከዛ እንዳመላለስ ነው። ጥሩ ከመለስክ ጥሩ ሽልማት አለው። ያው የተሻለ ነገር እንትን ካልክ ደግሞ እኛ እስከ 500,000 ብር እንሸልማለን። መኪና ገዛልኝ ማለት ነው። እሺ የምወዳት መኪና ነበረች፣ ያነሰኝ ነገር
500,000 ብር እንኳን መኪና ይገዛል? አይገዛም፣ ግን ይኖረኛል ጨምሬ ያው ከአንዳንድ ነገሮችንም ያው ጥሩ ስራም ትሰራለህ ሲባል ስለሰማሁኝ አሁን እየቀነስኩ ነው። በድሮ ስም እንትን እያደረጉኝ ያው ከዛ የተሻሉ ሰዎች ስለሌሉ ነው እንጂ ወደ እኔ የሚጠቁሙት የሚቀስሩት እሱ ይሻላል እያሉ ያው አቶ መስፍን ጋር ይላሉ እንጂ እኔ እንኳን እየደከምኩ ነው። እሺ ቀጥል። ምንድን ነው እየደከምኩ ነው ስትለኝ? ምንድን ነው እየደከምኩ? እድሜ ሄደ። እንዴት ነው? ጥሩ አይደለም። ፍቅረኛስ፣ ትዳርስ፣ ልጅም አለ ሲባል ሰምቻለሁ። ትዳርስ? ማን ነገር ይሄ ሰፈር በቃ ወይ ጉድ! አይ ትዳር እንኳን አለ ብለህ ነው ማለት ነው? እዛ ጋር ያው እያየሁ ነው ፎቶ ከባለቤትህም ጋር የተነሳችሁት ፎቶ አለ። እሱማ የሆነ ሰዓት ላይ ይኖራል፣ የሆነ ሰዓት ላይ ኦፍ ይሆናል። ሆነ እንደ ኦፍ ነው። ምን ታደርገዋለህ? ዘመኑ ያመጣው ምንድን ነው? ምን የተፈጠረ ችግር አለ ወይ? የምናስታርቀው ነገር ካለ? አይ እንዴት መሰለህ፣ ይሄ አሁን ወደ እርቅ ምናምን አሁን ምን ተጣልታችኋል? አይ እኔ ያጣላል ብለህ ነው የሆነ አለ አይደለ? እኛ በድሮ ዘመን እኛ በፍቅር ነው ሰው የሚጋባው። እኛም የተወለድነው እናት አባቶቻችን ዝም ብሎ በፍቅር አይደል? ያው የዘመኑ ይሄ ወረቀት ላይ መፈራረም ምናምን የሚባለው እኮ ውሸት ነው። ጠዋት እዛ መዘጋጃ ፍርማ፣ ከሰዓት ደግሞ ፍርድ ቤት። እኛ እንዲህ አይነት ነገር የለንም። ምን አልተ ስትጋቡ ወረቀት የላችሁ? አይ እንደዚህ እንኳን የለም። አንተ ሰውዬ ዝም ብለህ አትጎርጎረኝ። ዋይ ቀስ እያልኩ ወደ ትራት እኔ በጣም የቆሰልኩበት ነገር ውስጥ አታስገባኝ በእናትህ። ሌላ ነገር አታወራም እንዴ? አይ ይሄም የህይወት አንድ አካል ነው። ወግድ ይሄን ያህል ምንድን ነው? ይሄን ሌላ እንትን የለውም። ምንድን ነው? ምን ችግር አለው? እንዴት መሰለህ፣ እንደው አንተ ሚስጥር ጠባቂ ነህ አይደለም? ያው የምትሸልም ከሆነ ነው። ሸልማለሁ እንዴ? በደንብ ነው የምሸልመው። ምንድን ነው የምትሸልመኝ? 500,000። ጥሩ ከመለስ። እየነገርኳት። እርግጠኛ ነህ ትሸልመኛለህ? ምን ጠረጥራለሁ? እኛ ይኸው ለማስረጃም አለ። ከፈለክ የሸለምናቸው ብዙ ሰዎች አሉ፣ ማሳየት እንችላለን። አንተንም ከመሸለም ወደኋላ አንልም። ለዛም ነው እየቀረጽንም ያለ ነው። ለዛም ነው አንዳንድ የሸለምካቸው ሰዎች ናቸው እዚህ ላይ ያሉት ነገሮች ናቸው። የሸለምካቸው ናቸው። እዚህ ጋር ያሉት። ስለዚህ ምንም እንትን ሳትል ምንም ሳትጨናነቅ ያለውን ነገር ባለትዳር ጥሩ ባለትዳር ጥሩ የልጅ አባት ነው ሲባልም ሰምቻለሁ። ኧረ አይደለሁም በእናትህ። ከየት አመጣህ አንተ? አጋብተናል። ዞር በል በእናትህ። ቀስ እያልክ ወደ እኔ ጎርጎር ያልክ አትግባ። ምንድን ነው? ቅድም ጥሩ ሙድ ውስጥ ነበርክ። ጥሩ ሰሪ ነህ፣ ጥሩ ቮለንተርስ ነህ፣ በጎ ፈቃደኛ ነህ ምናምን ነበር ያልከኝ። ለደከመ ለተራበ ምናምን አካባቢ ላይ ጥሩ ነገር እንቅስቃሴ ታደርጋለህ አልከኝ። እሺ ብዬ አስገባው። አሁን ምንድን ነው ስለ ልጅ ስለምስ የምታወራኝ? እኔ ምን ችግር አለው? ይሄን ነገር ያንተ ይወታ ምንድን ነው አንተ እንዳጋባ ሰው ደግሞ ስለ ልጅና ስለ ሚስት? እኔ የለኝም፣ ሚስትም የለኝም፣ ልጅም የለኝም ማለት። አይ እዚህ ጋር ያለው ፎቶ የማን ነው? ከባለቤት ጋር ተነሳ። በቃ የሆነ ሰዓት ነው። በቃ አሁን ምንም የለም። አሁን በቃ የለም፣ ምንም የለም። የለም መቀመጥ ይችላል። ምን እኔ ላይ ተቀምጠዋል? እንደ ግድግዳ ላይ ሊቀመጥ ይችላል። እኔ ላይ የለንም። አሁን ምንም የለም። ልጅም የለም፣ ምንም የለም፣ ሚስትም የለም። የት አለ? አሁን እዚህ ቤት ውስጥ ሴት አለ? ስትመጣ የወንድ ነው። ይሄ የወንድ ቤት ነው። በቃ ይሄ እንዳለ ቤቱ እኮ የባለ ትዳር ቤት ነው። ተው በእናትህ። እናትህ ቆሻሻ አድርጌ እኔ መስኔ አመዳም አድርጌ መያዝ አለብኝ ቤቱን ፏ አድርጌ ነው እንጂ መኖር ያለብኝ። ስወጣ ጽድት ብዬ እና እዛ ጋር ሴት ልብስ እያየሁ ነው። ተው እዛ ጋር ቀሚስ የሌለ ነገር ፎቶ ላይ አለ። እዚህ ጋር ምንድን ነው? ተው ምን ሆነህ ነው አንተ? ተው ሌላ መስመር። አሁን ልሸልመኝ የመጣው አሁን እንደዚህ እያልክ ነው እንዴ? በቃ ውጣ፣ በቃ ውጣ። ማሸነኝ ከሆነ መጣ። በቃ ከቤቴ ተረጋጋ እንጂ ምን ሆነህ ነው? ሰው እኮ ምሸልመኝን አሳውቀህ ንገረኛ እኮ። እሸልምሃለሁ አልኩህ አይደል? እኮ ምሸልመኝን አስተካክለህ ንገረኛ። ምንድን ነው? ምን ማለት ነው? ይኸውልህ ልጅም የለም ሚስትም የለም። እርግጠኛ ነኝ? እርግጠኛ ነኝ። እርግጠኛ። አዎ። ምንድን ነው ልጅ የምትለው?
የለኝም። እሸልምሃለሁ አልከው በበጎ ስራ ነው፣ በበጎ ፍቃድ ነው። ለሰራሁት እዚህ አካባቢ ላይ ለሰዎች ላደረኩት ዲሽ ላሰራሁት፣ ለፈረሰባቸው ላሳጠርኩት፣ ለገነበሁት አዎ ወረዳውን ሸኝቶ ሸልሞኛል። አካባቢ የእምነት ተቋማት በሙሉ ሸልሞኛል። እድናንተ ልጅ የቀራ ፋሽን ደግሞ ምን ያደርጋል? ምን ይሰራል? ምን ይሰራል? እንዴት ልጅ ምን ይሰራል? ምንም አይሰራም። በቃ አየዋ ልጅ ወልደህ አይተሃል? አላየውም። እኔ እና አየው የወለዱትን አየዋ። ኧረ በሰው ልጅ ስሜት ታውቀዋለህ እንዴ? ያስቃል። ይኸውልህ እባክህን አሁን ሸልም ነው ያልከው ነገር እኔ ጓግተኸኝ እንዲህ ነው እየመለስ በቃ ሸልመኛ በስነ ስርዓት አናግረኝ። ይኸው አናገርኩህ እኮ በአግባቡ ነው እያናገርኩ ነው ያለሁት። አንተ ግን ሽልማቱን አልፈለግከውም መሰለኝ። ፈልጌያለሁ፣ ጓግቻለሁ እኮ። ታዲያ ምንድን ነው ሸልመኛ ለመናገር? ታዲያ ልጅ የለኝ የምትለው ምንድን ነው? አባክ አንተ አዋልደኸኛል እንዴ ወይስ አጋብተኸኛል? አንተ ሰው ምን እንዴት ነው የምትጠይቀኝ? ይኸውልህ ለመጨረሻ ጊዜ አሁን እየነገርኩህ ምንድን ነው ለመጨረሻ ጊዜ? ምንድን ነው የምታሰራራኝ? ምን እንዳለኝ ምን ታውቃለህ? እዚህ ቤት ውስጥ እንዳልልህ እዴ የሚሸልመኝን ሸልም አለ ያውጣ ከዚህ ቤት። አታስፈራራኝ። ምንድን ነው ማስፈራራኝ? የነገርኩህ ያለሁት ይኸውልህ እኔ በማስረጃ ነው እያወራሁ ያለሁት። ምንድን ነው ማስረጃ? የምን ሂዳንታ መሰለህ እዲ ስለ ጮክ እንግዲህ ውሸት ዝም ብለህ ከመንደር ዝም በለው። ይኸውልህ ነግሬሃለሁ። አንተ ረፍ ሰው ቤት ውስጥ ይኸውልህ ይሄ እኮ የእኔ ቤት ነው እንዴ። አበቤት ስልክ ምን አስበህ ነው? ዝም በለው፣ ምንም እንዳትናገር ዝም በለው። ሂድና ይዛት ነው ልጅቷ። ማንሽ ደግሞ አንድ ሰው እዚህ ቤት አይገባም። ይኸውልህ አርፈህ ቁጭ በል፣ አርፈህ ቁጭ በል። ቤት ነው። አርፈህ ቁጭ በል ነግሬሃለሁ። ቁጭ ብያለሁ። ቁጭ ብያለሁ። ሰው አይገባም ቤት ምናምን። ማነሽ አንቺ? ምንድን ነሽ? ማን ግቢ ያለሽ? ምንድን ነሽ? ምንድን ነሽ አንቺ? የሚስት ጓደኛ ነኝ። ደግሞ ማን አደረገሽ? የሚስት ጓደኛ ምንድን ነው እያለ ያለው? አላውቃትም። ማንም ሰው አላውቅም። ልጅ የለኝም። ቁጭ በልና ጭራሽ ደግሞ ሚስትና ልጆችን የትም እዛ ደግሞ ጥለን ጠፍተዋል። ጭራሽ ደግሞ አለቃቸው ማለት አንተን እንደውም ያጠፋቸው። ወይኔ ጓደኛ ኮሮና ሰገና ግን የተገናኘችው እርኩስ ነህ አንተ። እስከ ዛሬ እንደዚህ ሆነን አላወኩም ነበረ። አዎ አለኝ በደንብ እንዴ። ሁሉም ማስረጃ አለሽ? አዎ አለኝ። ይሄ የተቀነባበረ የውሸት መረጃ ነው። ይሄ ምንድን ነው? ገና ሳታይ ነው ገና እንትን ይኸው ማየት ይቻላል። አንተ ቁጭ በል አንተ። ማደሪያ ስታጣ፣ የምትበላው የምትጠጣውን ስታጣ፣ የምትለብሰውን የምታርፍበትን ስታጣ፣ የባለቤቴ ስታለብስ ስታበላ ስጠጣ የነበረች ከዛ ከጎዳና አግኝተን ስንረዳት ነበረች ሰው ነች። አሁን ዝም ብለህ የምትቀበጣጥረው ዝም ብለህ አንተ ደግሞ ወደ ቀደሙ ሀሳብ ላይ ተመለስ። በእናትህ እጅጃች ከዚህ እንዳለልሽ ቲነችና መስፍኔ ወደ ቀደሙ ሀሳብ ላይ ወደ ሽልማቱ ተመለስ። ይሄ ዝም ብለህ አቀነባብረህ ነው። በእናትህ እኔ እኮ ማሳየት እችላለሁ። አየህ ይኸው እኮ እኔ እኮ እንዳሳየው ነው። ምን አይነት ካዲ ነው ይሄ? ማስረጃ ቀላል ማስረጃ አይደለም። ይሄ አራቱ ለሶስት የተነሳችሁት ፎቶ እያየ ነው አይደል? ሊሆን ይችላል። እና ታዲያ መጀመሪያ ስትታወቃ ጀምሮ ጓደኛዬን እኮ ዘንድሮ ሰው ምን ሆነዋል መሰለህ? ይኸውልህ አብረን ገና አርፈህ ቁጭ በል።
እሺ እና ቁጭ በል ቁጭ በል ትናገራለህ። እናገራለሁ ቁጭ በል እኮ ታዲያ በስነ ስርዓት ይኸውልህ የምትቀበጣጥረው ነገር አቁም። እሺ የምትቀበጣጥረው ነገር አቁም። ነገር የሌለ ነገር አትጨማም። ምንም አይከፈልሽም። እንደውም ለዚህ ሁሉ ነገር አንተ ሰውዬ እየነገርኩህ ነው። እሺ ወደ ሽልማቱ እኔ ከዚህ በላይ ሽልማት አትበል። የጠየቁን ነገር እየዋሸ ነው ያለው። ተው እንጂ አንተም ወደዛ እየሄድክ ነው እንዴ? ይሄ ሁሉ መረጃ ከሰበሰብ ሚስት ልጅ ካለ እርግጠኛ ከሆንክ እኔም አመናቅ ወደ ፖሊስ ጣቢያ ወስጂ እያንዳንዱ ማስረጃ ነው የምሰጠው። አንተንም ይዤ ነው የምሄደው። የምን ልጅ ያለህን ልጅ ሚስትና ካመንክና ያለውን ነገር ከነገርከኝ ግን እዚሁ ተዋለሁ። ሽልማቱንም እሰጥሃለሁ ከነገርከኝ ማለት ነው። ያለውን ሁሉንም ነገር እውነቱን ከነገርከኝ። አንቺ ግን ወጪ ትሰራለህ። አንተ እረፍ፣ ነግሬሃለሁ። እረፍ። አሰራራኝ ነው እንዴ እኮ ታዲያ አትቀስር እጅህን እሷ ላይ አሰራርተህ ነው እንዴ? ምንድነው የምትለው? በየመሀሉ የምትለው አያሰራራህ ነው እንደ አንተ የሚሸልመኝ። ማስፈራራት አይደለም። አንተ ግን እጅህን እሷ ላይ አትቀስር። ስላናደደችኝ ነው። ምንድነው የሚያናድድ? ምን አደረኩሽ? ቆይ ምን አደረኩኝ? ስለተናገረች እኔ እኮ ጓደኛዬ ነገር ስላሳሰበኝ እኮ ነው። የልጇ ነገር ስላሳሰበኝ ነው። እኔ የምርማ ቀመስ በቃ እየነገርኩህ ነው። በአግባቡ አገኛለሁ አይደል? አንቺ ምን አይነት ሰው እንደነበርሽ ይኸው መንደር ያውቃል። ቆይ እኔ ምንስ ልሁን? እኔ ምንም ልሁን? አሁን ጭራሽ እኔ ላይ ደግሞ እኔ ላይ ለምን የምትቀስረው? የራስህን ጥፋት እኮ ነው። ሌላ ነገር ላይ እንትን እያልክ ያለው ይኸውልህ፣ አሁን እየነገርኩህ ነው ያለሁት ለመጨረሻ ጊዜ። አሁን ምንድን ነው የምትፈልገው? አሁን የምጠይቀኝ ነገር አለ። ጓደኛዬንና ልጇ የት እንዳሉ ብቻ ነው ማወቅ ፈልገው። የት እንዳረካቸው ነው እኔ ማወቅ ፈልገው። ፍትህ ሚኒስትር አይ በቃ ችግር የለውም። ማስረጃዎቹ አንቺ ከእሱ ጋር መነጋገር ያለብን አትናገርም ወይስ እናንተ ምንድን ነው ሀሳብ? ቁጭ በል አንተ። አወራለሁ። ቁጭ በል እኮ ታዲያ ምን እሸልማለሁ እያልክ ደግሞ ሌላ ነገር ውስጥ ዘመናዊ ሰው አትሆን። ይኸውልህ አሁን እየነገርኩህ ነው ያሉት። እሺ ይህንን ማስረጃዎች ሙሉ ማስረጃ አለኝ። አንተ ልጅ ሲወለድ ሲያድግ ሁሉ ነገር አልሆነም፣ ይገባኛል። ይህንን ነገር ማስረጃ እንዳጠፋልህ ከፈለክ ግን የተፈጠረውም አልሆነም እኮ እንዳጠፋልህ ከፈለክ የት እንደሄዱ ምን እንደሆኑ ሁሉን ነገር ንገር። ከዛን ሽልማትን ትወስዳለህ፣ እኔም እሄዳለሁ። በቃ ምንም እንትን የሚያስብል ነገር የለም። ንግግሬ ግን እየከበደኝ ነው። እሺ እንዴት ላድርግ መሰለህ? እቺን ልጅ አጠፋት ከዚህ ሰፈር? አዎ ሄዳለች። አላመንኳትም። ሄዳለች። እቺ ቀበሮ ቆይ ይኸውልህ እንዴት መሰለህ፣ አንድ ወቅት ላይ እንደዚሁ ተፈጥሮ ነበረ። በቃ አልሆነም። ስላልሆነ የለም ተፈጥሮ አታውቅም እንዴ? የፈጣሪ ስራ። በቃ የተፈጠረው አልሆነም። ምንድን ነው ያለው ነው? ሁለተኛ ልጁ ሴት ነው ሄደው፣ ባለቤት ሴት ነው ሄደው ነበረ። በቃ ጠፋች። እንዴት ነው የተገናኘች ከባለቤት? መጀመሪያ ያው አለ አይደለ ከትምህርት ቤት ምናምን ትምህርት ቤት አብረህ ስትማር ያው ትግባባ የለም? እዛ ሙሉ ተግባባ እያለ ስንማር ያው ስንጫወት አንድም አካባቢ ስለሆነን ቤተሰቦቻችንም ይተዋወቃሉ። የእሷም አባት የአባቴ ጓደኛ ነው። የእሷም እናት የእናቴ የኔም እናት የእሷ እናት ጓደኛሞች ናቸው። ሰፈር ቤተሰብ ናቸው። ሰፈር አንድ ሰፈር። እሺ በቃ ስንኖር የሆነ ሰዓት ላይ አለ አይደለ የፍቅር ሞክለ ውስጥ እዛ ህይወት ውስጥ ገባን። የትምህርት ቤት ነው የተገናኛችሁ? አዎ ትምህርት ቤት። እሺ እዛ በቃ ድንገት የሆነ ተጠቃለን ምናምን አየር ላይ አለ አይደል? እሷም እናቷ ቤት እናት አባቷ ቤት፣ እኔም ልጅ ስለሆንኩ አለ አይደል እድሜያችንም ገና ስለሆነ አቅማችንም ለዛ ቤት ተከራይቶ ለመኖር ከወለድክም ደግሞ ምግብም ይሄ ምንም ገዝተህ ምናምን ለመመገብም የቤት ኪራይ ለመክፈልም ምናምን አቅም የለም።
ምንም ነገር ስለሌለ ያ ተፈጠረ። ከዛ በኋላ ልጅ ከተወለደ በኋላ ምናምን ችግር አለ። አንድ ላይ ሆናችሁ ነው የወለዳችሁ? አንድ ላይ። እና ታዲያ ማይሆን ነው። ልጁስ እንዴት ነበር የተወለደው? ሁለተኛ እናንተስ ልጁን ምንድን ነበር የምታደርጉት? በቃ ታውቃለህ፣ አንተ ግን ሌላ ነገር ላይ አታደርሰኝም አይደለም? ነገርኩህ እኮ እኔ በቃ ምንም አትሆንም ከዚህ እንደወጣን። እኔ አንተም ይሄ መረጃ እዚሁ ጠፍቶ ነው የሚሄደው። ስለዚህ ምንም የሚያሳስብ ነገር መሰለህ በቃ ያለ አይደለም እንደዚህ በቃ መውጫ መግቢያ ያጣው ቤት ውስጥ ማለት ነው። በምንኖርበት መውጫ መግቢያ ያጣው ማለት በቃ ልጅ ሲፈጠር ያልሆነ ልጅ ሆኖ ተፈጠረ። እና ምን አደረጋችሁት? እንዴት እንሆን በቃ ሰፈር ውስጥ እጁ መጠቋቀም ይሆን። አያሳዝንም? በቃ ተሰቃየው። እሷም ስትወጣ ከአንተ ብላይ ይሻለኛል፣ በቃ ከአንተ ጋር አልኖርም እኔ ብላ ብላ ጠፋች። ኖ እኔ እያልኩ ያለሁት ልጁ የት ነው የገባው ነው እያልኩ ያለሁት። ልመጣልህ አይደል እንዳንተ እኮ። ታዲያ ምንድን ነው እኮ ቀስ በላ ታዲያ። አንዳንድ ጊዜ እኮ በምሳሌ ነው አይደል ነገር የሚነገር እኮ። እሱን መከታተል ያስፈልጋል። ታዲያ ቀጥታ ነጥቡ ላይ እንዴት አድርጌ እኔ የሄድኩባቸው ርቀቶች አሉ። ይህን ነገር አይሆንም ብዬ ለማስተካከል በጣም ዋጋ የከፈልኳቸው ነገሮች አሉ። ያ ሁሉ አልሆነም። መጨረሻ ላይ በቃ ስላልሆነ በቃ ወደሚሆነው አቅጣጫ መወሰን ስላለብን በቃ ተለያየ። ልጅም ያው አድጎም ለኛ ለሀገርም ለቤትም እኛም እንደ ልጅ ብለን ቤት ውስጥ የሚመች አይነት ነገር አይደለም። ስለዚህ እንዲህ አይነት ልጅ ሲፈጠር በእኛ ዘር የሚደረግ ነገር አለ። ምንድን ነው የሚደረገው? ተሰቃየና ይደረጋል። የሚደረገው አለ እኮ። ምንድን ነው የሚደረገው እኮ ልነግርህ ነው። አንተ ምን አስቸኮለህ? ለዛ ደግሞ ምንድን ነው የሚያስፈልገው? እኛ ተሰቃየን። ቆያ ተሰቃየን። በቃ ሲንወጣ ልጅ እሷም ስትወጣ የት አለ፣ እኔም ስወጣ የት አለ። ስቂት የኔም ቤተሰብ እዚህ ቤት ወንድም ቤቶቼ በቃ እኔ ቤት አይመጡም። የእሷም ወንድም ዘር ቤተሰብ ምናምን። አንተ ቤት መሰረትኩ ብለህ ስትኖር ጓደኛ አይመጣም? እንደ አንተ ጋር አይመጣም? ይመጣል እኮ ወንድሞች፣ እህቶች፣ እናት፣ አባት፣ ዘር ማንዘር፣ ወዳጅ ዘመድ ሁሉም ይመጣል። ወዳጅን ጠላት የሚሆን ሁሉ ቤትን ያያል እኮ ይመጣል። በሆነ አጋጣሚ ብቻ የከሌ ቤት ብሎ የሚመጣ ረፍ ነው። ያው እንደሚታወቀኝ ደግሞ በጣም እዚህ ሰፈር ታዋቂ ነኝ። የልማት ስራ በተለይ ማህበራዊ ላይ በጣም ተሳትፎ አለኝ። ውጭ ላይማ ጥሩ ስም ነው ያለ። ውስጥም ጥሩ ስም አለኝ። ተው በቃ አንተ ደግሞ ለማጣጣል ጥረት አታድርግ። ምን ነው? እሺ ምንድን ነው? በቃ ይሄ የማይሆን ነገር ሲፈጠር ደግሞ እኔ ቤት ውስጥ ይሄ ነገር ሲፈጠር እኔ የማደርገውና እኔና ቤቴ የምናደርገውና እኔ ቤት ተፈጠረ እንትን ትክክል አይደለም። በእኛ ማህበረሰብ እንዲህ አይነት ነገር ሲፈጠር የሚደረግ ነገር አለ። ስለዚህ ወደዛ ማድረግ ነው ያለው ቻንስ። ምንም አይጠቅም። ወዴት ምንድን ነው ያደረግከው? ወዴትስ ነው ያደረግከው? ሁለተኛ ደግሞ እንዴት በእኛ ማህበረሰብ ስትል ማንኛውም እኔ የማውቀው ኢትዮጵያ ውስጥ ያለ ማህበረሰብ ማንኛውም ሰው የአእምሮ ዘገምተኛ ልጅ የማግለል ወይም ደግሞ ሌላ ነገር እዛ ሰው ላይ የተፈጠረው ሰው ላይ የመወሰን ማንኛውም ማህበረሰብ ይህንን ነገር አይቃወምም። ወይም ደግሞ ሌላ ነገር እንዲያደርግ ሌላ ነገር የሚያደርግ ማህበረሰብ የለም። ይሄ የግል ፍላጎት ካልሆነ በስተቀር ማለት ነው። ማህበረሰብ ብለህ አታጠቃለሁ። ማህበረሰብ ሲል ገብቶሃል አይደለ? ገብቶኛል። በኔ ነው የምልህ፣ በኔ ዘር እኮ። ታዲያ የትኛውም ዘር ይሁን ኢትዮጵያ ውስጥ የሚያገል የአእምሮ ታማሚ ስለሆነ የሚያገል ወይም ደግሞ ሌላ ነገር የሚያደርግ ማህበረሰብ የለም። አንተ ስለማታውቅ ነው። አሁን እዚህ ጋር እኮ ነው የምንለየው። ይሄ የግል ፍላጎት ነው። የግል ፍላጎት አይደለም። የመነኝ የግል ፍላጎት እኔ ምን ላደርግ? ሀብት እንደሆነ ያው እንደምታየኝ አለኝ፣ ሰርቼ አለኝ። አሁን በልጁን እንትን ስላደረኩ አይደለም። ምንድን ያደረግከው ተናገር። ምን እንዳደረግክ እኮ አልተናገርኩም። በቃ አለ አይደለ? በእኛ ማህበረሰብ እንዲህ አይነት ይሄ እንትን ሲፈጠር በቃ ለዛ ለአምልኮ ስርዓት ይሰጣል። ለአምልኮ ስርዓት? ለምን አይነት አምልኮ?
ይህ የአሁኑ ዘመን ሰዎች እኮ አይገባችሁም። የድሮ ሰዎች በቃ አምልኮ አታውቅም እንዴ እኮ ምን አይነት አምልኮ ለማን ነው? ለምን ነው ግልጽ ለሚመለከው አምልኮ ስርዓት የማይሆን ከብትም ፍየልም በግም ሰውም ጭምር ከተፈጠረ በቃ ይሰጣል፣ ይሰጣል። ለዛ ለባዕድ አምልኮ ማለት ነው። አምልኮ ነው፣ ባዕድ ሳይሆን አብሮን ተያይዞ ከጥንት ከመጀመሪያ እስከዚህ ተያይዞ የመጣ ውርስ ነው። እንዴት ነው የምትረዳኝ እንዴ? ሸልመኛ ምን አሁን ባዕድ አምልኮ ላለ ማለት ነው ዳር የምትለው አይደለም። ባዕድ ሳይሆን አምልኮ ነው። እኛ ባዕድ ሲሉ አልሰማንም። አምልኮ ምንም አምልኮ አሁን ስለሱ ላወራለህ ሳይሆን ባዕድ አምልኮ ማለት ፈርተ ነው አይደል? ሁሉ ይሄ ጥንቆላ ነው ማመልከው ማለት ፈርተ ነው ሁሉ የምታወራው። ዳር የምትለው ይሄን ከቤት ውስጥ ካላወጣ ወይ እሷ ትጠፋለች ወይ እኔ እጠፋለሁ። ደም ነው። አንተ የትኛውን ትመርጣለህ? አንተ ከምትጠፋ ወይ ባለቤት የሚቀጥለው ትውልድህን ወይም የሚቀጥለውን በረከትህን ሀብትህን ምናምን የምታጠው ወይ እርግማን ሊሆን ይችላል። የመጀመሪያ የሆነ ያን ነገር እንደዚህማ እየሆንክ እየነገርኩ እንዴት ነው የምትቀልድብኝ? ምንድን ነው የምቀልድብህ? እኔማ ሁኔታ አኳኋን በጣም ገርሞኝ ነው። ምንድን ነው የሚገርምህ? በቃ የነበረውን የእኛ ከዘር ማንዘር ቀጥሎ ተያይዞ የመጣውን ነገር ነው የምነግርህ። እንዲህ ነው። እንደዚህ ሲታረቅ ከቤት ይወጣል። ይህንን ልጅ ያደረግከው ሞት ይወጣል። ሰጣው ለባዕድ አምልኮ ይህንን ልጅ የማይሆን ነገር ነው አልኩህ እኮ። ቤት ተቀምጦ ምንም ኖሮ ምንም አያደርግም። በቃ ይሄ ምንድን ነው? ቁጣ ነው። ከቤት ማስወገድ ግድ ነው። እኛ ቤት ሲፈጠር ባለቤትስ የት ነው የጠፋችው? በቃ ይህን ሲታይ ብንብለ ጠፋችው። ለምን? ይህን ነገር እሷ አልተስማማችበትም? ይህን ነገር አውርታችሁ አይደል እንዴ? አውርታችኋል። ይህን ነገር ሲታይ አውርተን ይህን ነገር ሲታይ ይህን መንፈሱ ይሄኛው ነገሩ እሷ ላይም ስለሚሄድ ቅድም በደም ምናምን ብዬ ከለ በዛ ስለሚመጣ ያው እሷን ራሷን መዳን አለበት። ካለበለዚያ ይከተላል። ስለዚህ የግድ ወደደችም ጠላችም እኔም ወደድኩም ጠላሁም ሳትፈልገህም ቢሆን ሳትፈልግ የምታደርገው ነገር ነው። ግዴታ ነው በእኛ አንተ እና ይሄ ነው። ስለዚህ እኛ የተሰጠስ ገንዘብስ? አይ የተሰጠ ሳይሆን ልክ ያን ነገር ስታስወግድ ከቤት እንደረን ነገር እንደዚህ እንትን ስታደርግ ያ የሚታያቸው ውጭ የቆሙ መኪኖች በቃ አሉ የሚባሉ ነገሮች በሙሉ በራሱ ሰዓት በቃ ይመጣል ይገባ ማለት ነው። ስለዚህ ያው ልጅህን በገንዘብ ነው እየቀየርክ ያለው ማለት ነው። ዞሮ በሀብት ነው ሲፈጠር በእኛ ዘር በገንዘብ በሀብት ሳይሆን በእኛ ዘር እንዲህ አይነት ነገር ከተከሰተ ይህ ተያይዞ የመጣ ነው። ቤት ውስጥ ያለውን በሙሉ አባትህን፣ እናትህን፣ ዘርህን፣ ማንዘርህን፣ ከብቶቹን ከማሳው ጭምር ይሄዳል። ይህን አታውቅማ። ተረዳ። ከፍተም እንደ ጭንቅላታችሁ የእናንተ ዘመን ጭንቅላት እንዴት ነው ምድረ እኛ አሁን አንድ የምነግርህ ነገር የህግ አካላት እዚህ ሲመጡ ፖሊሶች ውስጥ ጠፍተዋል ብለው ፍለጋ ቤት ሲመጡ እንዴት ነው ዝም ያስባልካቸው? ተባባኪነስ ፖሊስ እኛ አይደለን እንደ ፖሊስ ምን መሰረት እኔ አይደለው እንደ ፖሊስ ማቋቋም እኔ አይደለው እንደ መረጃ የሚሰጠው ምን አላቸው እነሱ በእኛ እኮ ነው። ስለዚህ በገንዘብ እነሱ አይገባም እንደ አሁን በቃ ከዚህ በላይ ካንተ ጋር ማውራት አያስፈልግም። ተግባብተን